የሩሲያው ፕሬዝዳንት ቭላዲሚር ቭላዲሚሮቪች ፑቲን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራትን በሳምንታት ጊዜ ማዕታቸውን ሊያወርድባቸው መሰናዳታቸውን ደርሽበታለሁ ስትል አሜሪካ በከፋ ሁኔታ አስጠንቅቃለች። የሩሲያው ባህር ኃይል እንቅስቃሴ በእንግሊዝ የውሃ ክልል 25 በመቶ መጨመሩ ተነግሯል። እንግሊዝም በበኩሏ ከውሃ ክፍሏ ጥልቅ ስፍራ ከተጠመደባት የዛ የሩሲያው P8 ወይም ከፖይዝን ድሮን ለማምለጥ እየሰራች መሆኑ ተገልጿል። ሩሲያ በዩክሬን በገባችበትና ተንዛዝቷል ተራዝሟል በተባለለት አምስተኛ ዓመቱን በያዘው ጦርነት ትክክለኛ መረጃ ባይወጣም ከ325,000 እስከ 700,000 በላይ ወታደሮቿን ማጣቷን እንዲሁም ከተጎዱትም ጭምር ከ1.4 ሚሊዮን በላይ መሆኑ ሲነገር በዩክሬን በኩል ከ125,000 እስከ 150,000 ከተጎዱትም አሊያም ከጠፉትም ጭምር እስከ 625,000 የሚደርስ ወታደር መሞቱን የወጣው መረጃ ያሳያል። ውድ ተመልካቾቻችን ቻናላችን ሰብስክራይብ ይቀረዋል። ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም ቪዲዮዎቻችን ሌሎች ሰዎች ጋር እንዲደርሱ ላይክ፣ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልን እንላለን። ወደ ዝርዝር መረጃው ስናመራ እንደ አውሮፓውያን አቆጣጠር ልክ የካቲት 24 2022 ሐሙስ ቀን በሩሲያና በዩክሬን መካከል የተጀመረው ጦርነት ዛሬ ላይ ከሁለቱም ሀገራት ወገን ከ2 ሚሊዮን በላይ ህዝብ በህይወት መቅጠፉ ይነገራል። ከሩሲያ ወገን ብቻ እንኳን 1,450,740 ወታደሮች ሞተዋል፣ ተጎድተዋል፣ ጠፍተዋል፣ ያሉበትም አይታወቅም፣ ወድቀውባታል ነው የተባለው። ከዩክሬንም ወገን ቢሆን ከ1,300,000 በላይ መሆኑን ልብ ይለዋል። የጦርነት አስከፊና መዘዙ የሰው ልጅ ከታሪክ ሊያውም አንደኛውን ከሁለተኛው ዓለም ጦርነት ታሪክ መረዳት ተስኖት ወይስ በዚህም ዘመን ጦርነቱን ለመድገም ሞት ቢዘገይ የቀረ ይመስላልም ይለዋል። በሩሲያና በዩክሬን መካከል ከቀጠለው የአስከፊ የሰው ልጆች እልቂት ውጪም የንብረት ውድመቱ ሊሰሙት ይዘገንናል ሲሉ የሚያሳዩት መስፈርትም የላቸውም። እንደ አብነትም በሩሲያ በኩል 12,253 ታንኮች፣ 25,103 የጦር ተሽከርካሪዎች፣ 439 የጦር አውሮፕላኖች፣ 354 ሄሊኮፕተሮች፣ 451,248 የሰው አልባ የጦር አውሮፕላኖች፣ 35 የጦር መርከቦችና ጀልባዎች፣ 2 የባህር ሰርጓጆች የጦር መርከቦች ወድመዋል ሲል ያወጣው መረጃ ያሳያል። ጦርነት ማለት ትርፉ ይህ ነው። ንብረት ያወድማል፣ ህይወትን ይቀጥፋል። በሩሲያና በዩክሬንም የሆነው የቀጠለውም ዛሬም ድረስ ይህ ነው። ይህ የሁለቱ ሀገራት ጦርነት ዛሬም ተባብሶ መቀጠሉ ሲናገር ዳፋና መዘዙ ግን ለበርካታ ሀገራት ተርፏል ነው የሚባለው። አብሶም አውሮፓውያንና የምዕራባውያን ሀገራቱ የጦር ጥምረት ኔቶ አሊያም ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ትላንት ከአሜሪካ በወጣ ደህንነት ጥልቅ ማብራሪያና ዝርዝር መረጃ ሩሲያ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገራት ቢበዛና እንደው ቢረዝም በሳምንታት ጊዜ ውስጥ ታበረየዋለች ነው ያለው። የአሜሪካ የስለላ ተቋማት መረጃ ሩሲያ ከዚህ ከተያዘው ጊዜ አንስቶ እስከ አውሮፓውያን 2029 ባሉት ጊዜያት አንድም በሳይበር ጥቃት፣ ሁለትም በምስራቅ አውሮፓና በባልካን ቀጠና ባሉት ሀገራት ላይ የቀጥታ ጥቃት ልታወጅ ትችላለች ነው የተባለው። እንግሊዝ ለባህር ኃይሉ አስተላልፋ በነበረው ትዕዛዝ የጦር መርከቦቿ በሰሜን አትላንቲክ ውቅያኖስ የውሃ ክፍል ለ21 ቀን መቃኘታቸውን ተከትሎ የሩሲያን እንቅስቃሴ ሲቃኙት መክረማቸውን ስትገልጽ ሀገሪቱ ከቀድሞም ጀምሮ በሩሲያ የባህር ውስጥ የጥቃት ወጥመድ ተጠምዶላታልና ዛሬ ላይ የወታደራዊ ጠበብቶች እንደ ዋናተኛ ሻርክና አሳ ነባሪ የውሃ አካላቶችን እያሰሰችና እየጠበቀች መሆኑ ይነገራል። ጉዳዩ እንግሊዝን ክፉኛ ሰግታለች ነው የሚባለው። ሩሲያ በምዕራባውያን ወይም በአውሮፓውያን ላይ የጀመረችው ጥቃቷን ስትፈጽም እፍ ብሎ በተሳለው የሰይፍ ስለት አሊያም በተቀባበለው መሳሪያዋ ከነመረቁ ምትግታት እንግሊዝ እንደሆነ መግለጹ አይዘነጋም። ሩሲያ እንግሊዝን አሊያም ለንደንን ጥርግ አድጋ ለማስወገድም መርዝ አሲድና እሳት እንደማምራ ከባህሩ ጥልቅ ስፍራ ያስደፈጠችው የሰው አልባ የጦር መርከብም አሊያም በእነርሱ አጠራር P8 ወይም ፖይዝን ድሮን የሰው አልባ የውሃ ውስጥ ጨራሽ መርከብ የኒውክሌር መቅሰፍተኛ የክሬምሊኑን አለቃም ቭላዲሚር ፑቲንን ትዕዛዝ ብቻ ነው የሚጠብቀው። ከዚያም ውጪ ሩሲያ ከምድር ቆማ ቢበዛ ከ4-5 ደቂቃ ደርሶን የእንግሊዝን ሙልጭ አድርጎ የሚያጠፋ መሳሪያ ጥምዳታለታጅ ነው የሚባለው። የፖላንዱ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትሩ ራዶስላው ሲኮርስኪ ከቢቢሲ ጋር በነበራቸው የትናንት ሰፊ ቃለ ምልልስ ፑቲን አንድ የተሳሳተ እርምጃ ሊወስድ ይችላል፣ ተዘጋጅቷል ነው ያሉት። ግን ደግሞ አሉ ራዶስላው ሲኮርስኪን ደግሞ ፑቲን የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ለመውረድ ሊገደውም ሊከብደውም ይችላል፣ እንዳስከፊ አደጋ ሊያደርስ ግን የሚገታው ነገር የለም ነው ያሉት።
በአሜሪካ ጦር የባህር ኃይሉ ዋና አዛዥ ጡረተኛው ጄኔራል ዛሬም ግን በአሜሪካ የመከላከያ ዲሞክራሲ መስራቹ ሰው ሪር አድሚራል ማርክ ሞንትጎመሪ በበኩላቸው ፑቲን ምን አለ በሉኝ የምስራቅ አውሮፓ መላ ክፍል ውድምድም ወይም በእጁ ባያደርገው ነው ያሉት። ፑቲን ከዚያም አልፎ የባልካን ቀጠና ሀገራቱንና የአውሮፓን ቀጠና ያተራምሰዋል ሲሉም አስረግጠዋል። አዲስ የወጣው የደህንነት መረጃ በበኩሉ ትላንት ባወጣው ሰነዱ ከሀገር ቤት የበረታ ጫና የከበደው ፑቲን በየትኛውም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶ አባል ሀገር ላይ ጦርነት ሊያውጅ ይችላል ነው ያለው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በቀጣይ እንደተራበ ነብር ከማንቁርቷ ላይ ሊሰፍርባት እያደባላት መሆኑ የሚነገርላት ሀገር የቀድሞ ሌጊያ ዋርሳው ኪዳን ድርጅት መቀመጫው ሀገር ፖላንድ ነው። ፑቲን ፖላንድን ሲወሩ የኔቶን ጥምረት ኃይል የት እንደሆነም ይፈትሹታልም ነው የተባለው። ወዲህም ፑቲን ሰሞኑን በወጣው መረጃ ከሰሜን ኮሪያ ከ30 ሺህ በላይ ወታደሮችን ማግኘታቸውንና የጦር መሳሪያን በአዲስ አይነት ማግኘታቸውን ተከትሎ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ሊመክታቸው ይከብዱታል የሚል መረጃም ወጥቷል። ሩሲያ በረጃጅምና ሹል ክራንቻዎች ይዛና እንዳትሞትም እንዳትሽርም አድርጋ የምታላምጣት ዩክሬንን በቀጣይ ዓመት ሐሞቷ ይፈሳል ሲሉ የሚሰጉላት በርክተዋል። እንዴት ቢሉ ደግሞ የቀድሞ የእንግሊዝ ጠቅላይ ሚኒስትር ወዳጅ ኬር ስታርመር ድንገታቸውን እንደ ደራሽ ውሃ ስልጣናቸው ተወስዷል፣ በራሳቸውም ለቋልም ይላሉ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ቢሆን ቢርቅና ቢረዝምን በሚቀጥለው የአውሮፓኑ ዘመን ስልጣናቸው ያከትማል። በአውሮፓ ከዚያ በኋላ የዩክሬን ብርቱ ወዳጅ አጋርና አባር ሀገር ማን ይቀራል ሲል የዩክሬኑ ሜይደን ዘገባ ይጠይቃል። የዛሬ አድርገውና ሁለቱ ሰዎች ስታርመርና ማክሮን ለኪየቭ ድጋፋቸውን የሚሰጡ ከ30 በላይ ሀገራትን ማስተባበራቸውንና ማስፈረማቸው ዘገባው ያስታውሳል። በቀጣይ በፈረንሳይ ፕሬዝዳንታዊ ምርጫ ማሪን ሎፓን ከተመረጡ አሊያም በምርጫው ካሸነፉ ደግሞ ፈረንሳይ ቀርቶ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት አሊያም ከኔቶ ጥምረት ሊያስወጧት ምለው ተገዝተዋል። ወዲህም ከሀገራቸው በሩሲያ ላይ ጣለችውን ማዕቀብም ሊያነሱት ቆርጠው ቆመዋል ነው የሚባለው። ከዚያም በላይ ደግሞ ሉፓን ዩክሬን ሩሲያ ባቀረበችላት መስመር የሰላም ድርድር እና ስምምነት ሰጥለጥ ብላ እንድትፈጽም የበረታ ግፊታቸውን ሊያደርጉባት ቃል አሳልፈዋል ሲሉ የሚያሳዩት ብዙዎች ናቸው። ወዲያ ማዶ ያሉት የትራምፕ አቋምም ቢሆን ወዳጋደለው ነውና ምን መጨረሻ ይኖረዋል ጥያቄ ብቻ ነው። በፈረንሳይ የወደፊት አቋምና በኬር ስታርመር የስልጣን መልቀቅ ሁለት ጉዳብና ደራሽ ወንዝን የማቋረጥ አደጋ የገጠማቸው የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ሰሞኑን ተስፋቸውን የሚያደነድን ቃል ከእንግሊዝ ወገን ተገብቶላቸዋል። ያውም አዲሱ የእንግሊዙ ጠቅላይ ሚኒስትር አንዲ በርንሃም ናቸው። ዜሌንስኪ አይዞን እንግሊዝ ለዩክሬን የምትሰጠውን ድጋፍም ትቀጥላለች፣ ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ጥምረትም አትወጣም ብለዋቸዋል ነው የተባለው። ሁለቱ መሪዎች ቭላዲሚር ዜሌንስኪና አንዲ በርንሃም በእንግሊዝ ፖርትስማውዝ በቅርቡ ፊት ለፊት ተገናኝተው መክረዋል ነው የተባለው። የዜሌንስኪ ወዳጅና ጀርመንም በበኩላ መራሄ መንግስቷ ፍሬድሪክ መርዝም ቢሆኑ በሀገር ቤት ትልቅ ኪሳራ ገጥሟቸዋል ተብሏል። እና መደገፍ ቢሉ መንታራሽ አታለች ይሏታል ዩክሬንን። የጀርመኑ መራሄ መንግስት ፍሬድሪክ መርዝ ከገዛ ፓርቲያቸው አባላት ተግሳጽና ግፊት በርትቶባቸዋል ነው የሚባለው። ሜርዝ የረጅም ርቀት የታውረስ ሚሳኤሎቻቸውን ለዩክሬን መስጠታቸውና ሩሲያም ሰሞኑን የጀርመኗን የጭነት መርከብ በጥቁር ባህር የመምታቷ ገጠንጥሞሽ ነቀፌታና ተቃውሞ አስገንፍሎባቸዋል ይሏቸዋል። አሁን አውሮፓ ዊንስተን ቸርችል ያስፈልጋት ነበር፣ ነገር ግን ደግሞ አሁን አውሮፓ ቸርችልን የመሰለ አንድ ሰው የላትም ነው ያሉት። የወደዱትን ሲያጡ የጠሉትን ይቀላውጦ አሊያም የወደዱትን ሲሞት ያመኑት ሲከዳ ይላል። የኖርዌስት ስታንት መረጃው ይህንን ይላል። የበቁ መሪዎችን ፖለቲከኞች አልወጣልህ ያለው ይህ ዘመኑ በውሳኔ አሰጣጥ ረገድ ያለውን ክፍተት ሲያሳይ ያንን ያለው ዘገባው ያክል እንደ አውሮፓውያን አቆጣጠር በነሐሴ 4 ከዛሬ 112 ዓመታት በፊት ከፍተኛ መሪዎች ግሬተር ፓወር ሲሏቸው በእነርሱ የተደረሰ ውሳኔ ሲል ይጠቅሳቸዋል። ሀገራቱን እንግሊዝ፣ ጀርመን፣ ፈረንሳይ፣ ኦስትሮ ሃንጋሪና ሩሲያ የሰሩት ስህተትን ለብዙ ሚሊዮን ንጹሃን ሰዎች እልቂት ዓለምን አተርፏታል ነው ያለው። የኋሊት በቁጭትና በጸጸት የዚህ ዘመኑ ዓለም ነዋሪዎች ከሰላም ይልቅ ጦርነትን፣ ከፍቅር ይልቅ ጥላቻና መለያየትን የመረጡባት ነው የምትመስለው ይሏታል። የኒውክሌር ጦር መሳሪያን የታጠቁት ሀገራት እንደ ሕፃናት አርጩም ያስፈራሩባታል። ደርሶ ሌላውን አጥፍተው እነርሱ በምድሪቱ ብቻቸውን ይቀሩና ይቀጥሉ የመሰላቸው ዛቻ ማስጠንቀቂያቸውን ያሰማሉ። በምዕራቡና በምስራቁ ጎራ የመከፈሏ ነገር በግልጽ የሚታይ የሚነገርባት ዓለም የገዛ መጥፊያዋ
ጥበቃን ደጋግማ ስትል ትገኛለች። ዛሬ ምድሪቱ በመካከለኛው ምስራቅ ቀጠናዋና በምስራቅ አውሮፓ ቀጠናዋ ድፍን ዓለምን ያነካካ የኒኩሌር ጦር መሳሪያ አስከፊ እልቂትና ሰቆቃው የታየው ከዛሬ 81 ዓመት በፊት ያኔ ታዲያ ሁለተኛውን ዓለም ጦርነት ጥንቅቅ ብሎ እንዲያበቃ ወይም እንዲያከትም አድርጎታል። ያውም ይላል የሪፎርም ዘገባ አሜሪካ ሁለቱን የጃፓን ከተሞች በ3 ቀናት ልዩነት አውድማቸዋለችና ሂሮሺማና ነሐሴ 6 1945 ናጋሳኪን ደግሞ ነሐሴ 9 1945 መሆኑን ልብ ይላል። በእነዚህ ቀናት በተጣሉት የአሜሪካ አቶሚክ ቦምቦች ከተገደሉት አጠቃላይ 200,000 ሰዎች 90 በመቶ ንጹሃን ናቸው የሚባለው እነዚያን የጃፓን 200,000 ሰዎች በዓለም ላይ የመጀመሪያዎች የኒኩሌር ጦር መሳሪያ የልቀት ሰለባዎች ሰማዕታት ሆነው በታሪክ ልዩ ምዕራፍ ላይ ሰፍረዋል። የእነዚያ ሰዎች እልቂት ደግሞ በውሸት ላይ ተመስርቶ የተሰራ ቀመር አለበት የሚባለው ያውም በአሜሪካ ፕሬዝዳንቶች በዋይት ሃውስ። ይህ በእንዲህ እንዳለ ሩሲያ ትናንት ሙሉ ሌሊቱን ከ200 በላይ ሚሳኤሎችን በዩክሬን ላይ ማዝነቧ ተገልጿል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ሌላም ስጋት ደቅነዋል ነው የሚባለው ያውም በምስራቅ አውሮፓ ቀጠና ያሉትን ሁሉንም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት የኔቶን አባል ሀገራትን ለመውረድ ተዘጋጅተዋልና የአየር መከላከያ እጥረት ገጥሟታል የሚባላትን ዩክሬን ሙሉ ሌሊቱን ከ200 በላይ ሚሳኤሎችና ስፍር ቁጥር የሌላቸው የሰው አልባ የጦር አውሮፕላኖች አሊያም ድሮንስ ማታቸውን ደፍተውበታል ሲል የወጣው መረጃ ያሳያል። በሌሊቱ የሩሲያ ጥቃትም የኦዴሳ ጠረፋም ስፍራዎችን በኦዴሳ ከተማ የሚገኘው ትልቁ የኮርን መሬት ስታዲየም ሙሉ በሙሉ መውደሙን የተገለጸው የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ በሰጡት ማብራሪያ ሩሲያውያኑ የዓለም ምግብ ዋስትና ክፉኛ ከርካሪውን እየሰበሩ ጦርነቱን ቀጥለዋል ነው ያሉት። ይህ የአሁኑ የሩሲያ ጥቃት ከመከፈቱ በፊት ግን የአሜሪካ የደህንነት ተቋም ፑቲን የባልካን ቀጠና ሀገራቱን ሊመቷቸው መዘጋጀታቸውን ካስታወቀ ከጥቂት ጊዜ በኋላ ነው ይህ ዩክሬን አጋር ተብለው የሚታሰቡት ሀገራት ማፈግፈጋቸውን ተከትሎ ክሬምሊን አዲስ ድልና ገደል ማስመዝገቡን የተገለጸው። ዩክሬንም በበኩል በሰው አልባ የጦር አውሮፕላኖች ወይም በድሮን የፈጸመችው ከባድ የሩሲያ ውስጥ ጥቃት በፑቲን ቤተ መንግስት አቅራቢያ የሚገኘውን ኤስ-400 የሚሳኤል መከላከያ የቶርና ፓንቲር ኤስ-1 እንዲሁም ራዳሮችና 3 መርከቦችን መምታታ ታውቋል። በሩሲያና በዩክሬን መካከል 5ኛ ዓመቱን የያዘው ጦርነት አዝማሚያው አያምርም ነው የሚባለው። አሁን ያለው ነገር ግን እየከፋና እየሰፋ ከመሄዱ አንጻር የኒኩሌር ጦር መሳሪያ መማዘዙን ከወዲሁ የሚያሳዩት በርክተዋል። ይህ ዓለም የምጣኔ ሀብት እንዳይሆን ተንኮታክቷል። ጦርነትና የአየር ንብረት ለውጥ ተደማድመው የገጠሙባት የምትመስለው ዓለም የቀጣይ ዘመኗ ረሃብና አስከፊ ሰቆቋ ከዚህ ተያይዟል ነው የሚባለው። ውድ የቻናላችን ቤተሰቦች ለዛሬ የነበሩ መረጃዎች ይህን ይመስላሉ። ቻናላችን ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሐሳብ አስተያየታችሁን ኮሜንት ስር ያስቀምጡልን። መረጃዎቻችን እንግዲህ ዲፍረንስ ኤክስፕረስ፣ ዋሽንግተን ፖስት፣ ፎክስ ኒውስ እና ዘ ኒው ቮይስ ኦፍ ዩክሬን ኤዥያ ዋንን ሜል ኦንላይን ተጠቅመናል። በቀጣይ እስከምንገናኝ ሰላም በእናንተ ላይ ይስፈን።